መዋሸት ማለት ሁል ጊዜ ከእውነት በተጻራሪ መናገር ማለት ነው። እንደ ትልቅ ማስጠንቀቂያ ነው። ምንድነው? እንዳንዋሽ በጣም ያስጠነቅቁናል፣ ይመክሩናል። ሌላው ደግሞ ማህበረሰቡ ይንቀናል፣ ያገለናል፣ ዋሾዎች ይሉናል። ከጥንት ጀምሮ ማለት ነው። የሰው ልጅ ሰው ሆኖ ትልቅ ስራ ሰርቶ እዚህ የደረሰው ምንድነው? እግዚአብሔር የገለጸለትን፣ ያየውን፣ የሰማውን፣ የዳሰሰውን ያን ለትውልድ እየተናገረ ነው። የሰው ልጅ መጻሕፍትን ይጽፋል። ጽፎ ሲያስቀምጥ ብዙ መጽሐፍ እንግዲህ ባየው ሁኔታ የሰማውን ሁኔታ ማህበረሰቡን መሰረት አድርጎ ይጽፋል። በእርግጥ አንዳንድ ሰዎች በጽሁፍም ደረጃ ሐሰትን ያስተላልፉም ማለት አይደለም። እንደገና ወደ እግዚአብሔር ስንመጣ ደግሞ ውሸት ምን ይባላል? ወሐሰት ርእሰ አመጻ፣ ውሸት የኃጢአት ሁሉ ቁንጮ ነው። እንደምን ሰነበታችሁ አድማጭ ተመልካቾቻችን። ይህ የጓ ጽባህ መርሐ ግብር ነው። በዚህ መርሐ ግብር ስር የስነ ፍጥረት መጨረሻ በሚል ርዕስ ስለ ሰው ልጅ የተለያዩ ነገሮችን ትንታኔዎችን ስንሰጥ ሰንብተናል። ዛሬ ደግሞ መዋሸት በሚል ርዕስ ትምህርትና ትንታኔ እናቀርብላችኋለን። እንግዲህ መዋሸት የሚለው ዋሸ ከሚለው ኃላፊ ቃል መጥቶ በሕግና ደንብ ያለ ቃል ነው። መዋሸት ማለት እውነት አለመናገር፣ መዋሸት ማለት ሁል ጊዜ ከእውነት በተጻራሪ መናገር ማለት ነው። እና እንግዲህ እኛ የሰው ልጆች ስለሆን የምንናገረው ነገር እውነት መሆን አለበት። ምክንያቱም አንድ ሰው ሲናገር የሚያውቀውን ነገር ለሌላው ተናገረ ማለት መረጃ አስተላለፈ ማለት ነው። ስለዚህ መረጃ ደግሞ ለሰው ልጅ በጣም አስፈላጊ ነው እና የሰው ልጅ ለሌላው ሰው ሲናገር ወይም መረጃ ለሌላው ሲያስተላልፍ ሐሰት ከተናገረ እንግዲህ ትልቅ ተፋልሶ ያመጣል ማለት ነው። እንግዲህ በሃይማኖት በኩል ደግሞ ውሸት መናገር ትልቅ ኃጢአት ነው። እንግዲህ ውሸት በሁሉም መልኩ በማንኛውም ድርጅት፣ በማንኛውም ተቋም፣ በማንኛውም ሁኔታ ስናየው ምንድነው? ውሸት አፍራሽ የሆነ ልምድ ነው ማለት ነው። ማለት በማህበረሰባችን አንድ ሰው ብዙ ጊዜ የሚዋሽ ከሆነ ማህበረሰቡ አያምነውም። እንደገና ዋሽ እየተባለ ክብሩም ይቀንሳል ማለት ነው። ማህበረሰቡ በጥሩ ሁኔታ አያየውም። ስለዚህ እንግዲህ ውሸት መዋሸት የለብንም። ውሸት ከዋሸን አንደኛ በሐሰታት መስክር ወይም ውሸት እንዳንናገር እንዲያውም ቅዱሳት መጻሕፍት በተደጋጋሚ በብሉይ ኪዳንም በሐዲስ ኪዳንም በክርስትናው መጻሕፍት የሚነገር ነው። እንደ ትልቅ ማስጠንቀቂያ ነው። ምንድነው? እንዳንዋሽ በጣም ያስጠነቅቁናል፣ ይመክሩናል። እና በአፍ ቃል ትጸድቃለህ፣ በአፍ ቃል ትኮነናለህ የሚል አለ። እንግዲህ በአፍ ቃል መኮነን ምን ማለት ነው? በአፍ ቃላችን ሐሰት ስንናገር፣ በሐሰት ስንመሰክር። በአፋችን ቃል መጽደቅ ምን ማለት ነው? በአንደበታችን እውነት ስንናገር፣ እውነት ስንመሰክር ማለት ነው። ስለዚህ ውሸት አንዋሽ ማለት ነው። እና ውሸት ማንዋሽበት ደግሞ ለምንድን ነው? አንደኛ በሃይማኖት እግዚአብሔር ይቀጣናል፣ በእግዚአብሔር ዘንድ ወደ ዘላለማዊ ኩነኔ እንሄዳለን ማለት ነው። ሌላው ደግሞ ማህበረሰቡ ይንቀናል፣ ያገለናል፣ ዋሾዎች ይሉናል። በተለይ ውሸትን የምናዘወትር ከሆነ አይደለም ሌላው ማህበረሰቡ ይቅርና ቤተሰቦቻችን፣ ልጆቻችንም ምንድነው እንደ ጌሾ አቅለው ሊያዩን ይችላል ማለት ነው። ጌሾ ሲደርቅ ቀላል ነው። ምናልባት ትልቅ የሆነው አንድ ኩንታል ይዘቱ ነው እንጂ ክብደት የለውም ጌሾና የሰው ልጅ ዋሾ ከሆነ እንደዚህ ይናቃል፣ ይቀላል ማለት ነው። እንግዲህ የሰው ልጅ ደግሞ የሚለካው በአንደበቱ ነው። የሰው ልጅ የሚቀመሰው በምኑ ነው? በሚናገርበት በምላሱ፣ በሚናገርበት በአንደበቱ የሰው ልጅ ይቀመሳል ማለት ነው። እንዴት ኩኖ ስንል በሚናገረው ነገር ቅድም እንዳልኋችሁ በአፍ ቃል ትጸድቃለህ፣ በአፍ ቃል ትኮነናለህ። እንግዲህ ያ ሰው በአንደበቱ እውነት ከተናገረ ያ ሰው እውነተኛ ነው፣ ወደ እውነት ክፍል ይመደባል ማለት ነው። ያ ሰው ሐሰት የሚናገር ከሆነ ወደ ምኑ ይመደባል? ወደ ውሸታሙ፣ ወደ ዋሾ ቡድን ነው ማለት ነው። እና ውሸት ከጥንት ጀምሮ ማለት ነው የሰው ልጅ ሰው ሆኖ ትልቅ ስራ ሰርቶ እዚህ የደረሰው ምንድነው? እግዚአብሔር የገለጸለትን፣ ያየውን፣ የሰማውን፣ የዳሰሰውን ያን ለትውልድ እየተናገረ ነው። የሰው ልጅ መጻሕፍትን ይጽፋል። ጽፎ ሲያስቀምጥ ብዙ መጽሐፍ እንግዲህ ባየው ሁኔታ የሰማውን ሁኔታ ማህበረሰቡን መሰረት አድርጎ ይጽፋል። በእርግጥ አንዳንድ ሰዎች በጽሁፍም ደረጃ ሐሰትን ያስተላልፉም ማለት አይደለም። አንዳንድ ሰዎች ምንድነው ሐሰትን መሰረት አድርገው መጻሕፍትን ጽፈው አልፈው ህዝብን ከህዝብ፣ ጎረቤትን ከጎረቤት፣ ሀገርን ከሀገር ያጣሉ። እንዲያጣላ
ሆን ብለው መጽሐፍ ጽፈው ያለፉ ሰዎችም የውሸት መጽሐፍ አልጠፉም። አንዳንዶች ደግሞ ምንድነው ሰው የሚታረቅበትን ሰው አንድ የሚሆንበትን ሰው ወደ መልካም ነገር የሚመጣበትን የሚታረምበትን ጽፈው ያለፉ ሰዎች አሉ። እና እንግዲህ ወደ መዋሸት ወደሚለው ወይም ወደ ውሸት ስንመጣ ዋሾች መሆን የለብንም። ምክንያቱም እውነት መናገርንና መዋሸትን እንግዲህ በአንድ ሚዛን ላይ ያስቀምጠን እናያቸው። ብንዋሽ ምን ይጎልብናል? እውነት ብንናገር ምን እናገኛለን? እንግዲህ ከዋሸን ለአንድ ቀን ምናልባት ውሸት በመዋሸት የተከበርን ልንሆን እንችላለን፣ ወይም ደግሞ አንድ የምንፈልገውን ነገር ልናገኝ እንችላለን። ወይም የገንዘብ ነገር ሊሆን ይችላል፣ ወይም የመከበር ነገር ሊሆን ይችላል። ወይም ደግሞ አስመስለን ምንድነው አሁን ባለንበት ዘመንማ ምን አለ እንደውም በእንግሊዝኛ ቃል በለው በደንብ እንድትረዱት አሁን ወጣቱ ይሄ በአማርኛ ውስጥ ወይም የተደባለቀ እንግሊዝኛ ሰሚ የሆነ ስለመጣ ማለት ነው። እኔ እንኳን አይስማማኝም። ፎርጅድ የትምህርት ማስረጃ ይባላል። ፎርጅድ የትምህርት ማስረጃ ማለት ምን ማለት ነው? በአማርኛ የውሸት ማስረጃ ማለት ነው። አያችሁ አሁን ያለንበት ዘመን ሙሉ በሙሉ ምንድነው የውሸት ዘመን ነው። የትምህርት ማስረጃችን እንኳን በዩኒቨርሲቲ ስም ምን ይሰጣል ማለት ነው? ይህን ተምሮታል። አንዳንድ ዩኒቨርሲቲዎች ራሳቸው ምናልባት ሰርቲፊኬት የሚሸጡ አሉ እየተባለም ይነገራል። ያልተማረውን ሰው እንደተማረ አድርገው በስሙ እኒህን ሁሉ ትምህርት ተምሯል ብለው የትምህርት ማስረጃ ይሰጣሉ። እንግዲህ ይህም ጥሩ አይደለም። በዩኒቨርሲቲ ውስጥ ያልነበረውን ከመምህራን ፊት ቀርቦ ያልተማረውን ወይም የመማሪያ ጥራዘ ገበታ ወይም ሞጁል አንቦ ያልተፈተነውን ተምሯል በዚህ ትምህርት አልፏል ብለው የትምህርት ማስረጃ መስጠት በእውነት በተቋም ደረጃ ከሁሉ ይሄ የሚብስ ነው። እንደገና ደግሞ አንዳንዶቹ ምንድነው በዩኒቨርሲቲ ስም ብቻ ማስረጃ የሚያዘጋጁ እንዴ አሁን በቅርብ ጊዜ እኮ እንደው ምንድነው ሀገሪቱ በሰሜን በደቡብ በምስራቅ በምዕራብ የሚባል አለ እና በዚህ በቅርብ ጊዜ ምንድነው ብዙ ሰዎች በመማረር በሺ የሚቆጠሩ ሰዎች በዩኒቨርሲቲ ስም እንግዲህ ማስተርስ አለን ዲግሪ አለን ያሉ ሰዎች ማስረጃቸው ሲፈተሽ የሐሰት ሆኖ ነው የተገኘ፣ የውሸት ሆኖ ነው የተገኘ። አያችሁ እንግዲህ አንድ ሰው ከመጀመሪያው ነው ራሱን ከውሸት ማራቅ ያለበት ማለት ነው። አንድ ጊዜ ከጀመርናት ውሸት ምን ትሆናለች? እየለመርናት እንመጣለን። ብንዋሽም እውነት እንደተናገርን እንቆጥራታለን ማለት ነው። ስለዚህ እንግዲህ ውሸት ኃጢአት መሆኗን እየረሳናት ውሸቷ ሁሉ ስንዋሻት እውነት እየመሰለችን ትመጣለች። እና እንደው ምን አሉ ይባላል በድሮ ዘመን የሶቪየት ህብረት ዲፕሎማትና የአሜሪካ ዲፕሎማት በአንድ ቦታ ይገናኛሉ አሉ። እና የሶቪየቱ ዲፕሎማት ምን ይላሉ አሉ የአሜሪካውን፣ እናንተ ምዕራባውያን እንደው ውሸታችሁ እኮ መከራ ነው ተዋሻላችሁ ይላሉ። አይ እናንተ ሲሆን ውሸታችሁ መከራ አይደለ ምን የናንተ ይብስ አይደለ ይላል። ጥሩ እንግዲህ ውሸታም ከተባለ ግን ሁላችንም ውሸታም ነን ይላል የአሜሪካው ዲፕሎማት። ነገር ግን እኛ ከናንተ ከሶቪየት ህብረቶች እንሻላለን በምን ሲለው እኛ አሜሪካውያን ዲፕሎማቶች እንዋሽና ውሸታችንን አናምነው ምንክደዋለን፣ ወዲያው ነው ምንክደው ውሸታችንን። ነገር ግን እናንተ ግን የሶቪየት ህብረት ሰዎች ውሸታችሁን ታምኑታላችሁ። ልዩነታችን ይሄ ነው እንጂ መዋሸት ሁላችንም እንዋሻለን። ጥሩ ይሄ እንግዲህ በፖለቲካ መሪዎች ነው። ነገር ግን አንዳንድ ጊዜ ውሸትም ወደ ሃይማኖት መሪዎች ይመጣል። የሚሰብኩ ሰዎች ይዋሻሉ። ታላላቅ የሃይማኖት ሰዎች የሚባሉ ውሸት ሲናገሩ እንሰማለን። አይገባም። እርግጥ ፖለቲከኞች ቢዋሹ ምንድነው የፖለቲካ አተረጓጎም? አንድ ጊዜ ፖለቲካ ማለት ምን ማለት ነው? አተረጓጎሙ ጥሩ ልትወው ልለፈው። ሆኖም ከሃይማኖት መሪዎች ይልቅ የፖለቲካ ሰዎች ቢቻል አይዋሹ። እነሱም ግን ቢዋሹ በእነሱ ትንሽ ይቀላል። የሃይማኖት መሪ ሲዋሽ ግን አይድረስ ነው። ለምን የሃይማኖት መሪ ሲዋሽ ምንድነው ትንሽ ጥላሸት በነጭ ጨርቅ ላይ ጎልታ እንደምትታየው እንደዚህ ይሆናል ማለት ነው። ስለዚህ ሃይማኖት የምንሰብክ ሰውን የምናስተምር ሰዎች ምን መሆን አለብን? እውነተኞች መሆን አለብን። ህይወታችን በተግባር የተደገፈ በተግባር የተፈተነ መሆን አለበት እንጂ እኛ ራሳችን የምንናገረውን ሳናደርግ ለሌላው ብቻ በመንገር መኖር የለብንም። እና እንግዲህ ውሸትንና እውነትን በሚዛን ላይ ብናስቀምጥ ለኛ የሚጠቅመን የት ነው? እንደው ከጥቅሙስ አንፃር
በውሸት የምናገኘው ጥቅም እድሜ ያለው ወይ? በእውነት የምናገኘው ግን ወደ ልጅ እኛንም ይጠቅመናል፣ ለልጅ ያልፋል፣ ወደ ልጅም ይተላለፋል። ስለዚህ ዓለም ሁሉ የተሰራው ጥበብ ሁሉ የተሰራው ራሱ ጥበብ ምንድነው? የእውነት ውጤት ነው። አሁን እኛ ሁላችን ልብስ ለብሰናል። ልብስ እንግዲህ ቀደም ጥጥ ተሰብስቦ በፈትል ቢሆንም አሁን በፋብሪካ ይሰራል። ፋብሪካ ትልቅ ጥበብ ነው። የሰው ልጅ የሰራው ስራው ነው። እንግዲህ ፊዚክስ የሚባለውን ትምህርት መሰረት አድርጎ፣ ኬሚስትሪ የሚባለውን ትምህርት መሰረት አድርጎ፣ ባዮሎጂ የሚባለውን ትምህርት መሰረት አድርጎ፣ እነዚህ ደግሞ የሳይንስ ውጤቶች ናቸው። ሳይንስ ምንድነው? ነባራዊ እውነታ ነው። በውስጡ ሐሰት የማይደባለቅበት ማለት ነው። ሳይንስና ውሸት አብሮ አይሄድም። ስለዚህ አሁን በዘመኑ ማስተሳሰብ ሳይንስን እደግፋለሁ፣ ሳይንስ እውነት ነው ብለን ካመን ዋሾ መሆን የለብንም። ምክንያቱም ውሸት ትልቅ የሳይንስ ጠንቅ ነው። ሳይንስ ማለት ነባራዊ እውነታ ነው ማለት ነው። እንደገና ወደ እግዚአብሔር ስንመጣ ደግሞ ውሸት ምን ይባላል? ወሐሰት ርእሰ አመጻ፣ ውሸት የኃጢአት ሁሉ ቁንጮ ነው። ምክንያቱም ዲያብሎስን ምን ይለዋል? የሐሰት አባት ይለዋል። ዲያብሎስን ከመጀመሪያ ጀምሮ ነፍሰ ገዳይ፣ የሐሰት አባት፣ የዓለሙ ገዥ ይላል። ስለዚህ የጎሃ ጽባ መርሃ ግብር አድማጭ ተመልካቾቻችን እንግዲህ የፖለቲካ መሪዎችም ብንሆን፣ የሃይማኖት መሪዎችም ብንሆን፣ ሰባከያንም ብንሆን፣ እንደገና በየመስሪያ ቤቱ በየተቋማቱ አስተዳዳሪዎች አለቆች ሁነን የተሾምንም ቢሆን ውሸትን አንድፈረው፣ እውነት እንናገር፣ በእውነት እንሄድ። እንዲህ ቢሆን ስራችን ይባረካል፣ የምንሰራው ስራ ውጤታማ ይሆናል። እንግዲህ በሌላ መርሃ ግብር እስከምንገናኝ ድረስ ደህና ሁኑ። ቸር ይግጠመን።